ጠቅላይ ሚኒስትር አብይ አህመድ ለሚሾሙት ጊዜያዊ ፕሬዝዳንት የትግራይን ክልል ህዝብ እጩ እንዲጠቁማቸው ጥሪ ማቅረባቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉን ህዝብ እጩ እንዲጠቁማቸው ሮብ መጋቢት 17 2017 ዓ.ም በግላቸው የኤክስ ገጽ ጥሪ ማቅረባቸው ተሰምቷል። ጠቅላይ ሚኒስትሩን የሁለት ዓመታት ቆይታ የተጠናቀቀውን የትግራይ ክልል ጊዜያዊ አስተዳደር ለሚቀጥለው አንድ ዓመት እንደሚቀጥልና በግለሰቦች ረገድ ለውጥ ሊደረግ እንደሚችል በቅርቡ ለፓርላማ ማብራሪያ ከሰጡት በኋላ ይህን እጩ ጥሪ ማቅረባቸው በትግርኛ ቋንቋ ተሰምቷል። በዚሁም የፓርላማ ንግግራቸው ላይ በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩ የተናገሩት ጠቅላይ ሚኒስትሩም በቅርቡ የፌዴራል መንግስት ጣልቃ እንዲገባ የጠየቁትን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከስልጣናቸው ስለመነሳታቸው ያሉት ነገር የለም። አብይ ለእጩ ጥቆማቸው ያቀረቡትን መስፈርቶች በጊዜያዊ አስተዳደር የሚሰጧቸውን ተግባራት በብቃት የሚወጡና የክልሉን ሰላም ሊያረጋግጡ የሚችሉ ግለሰቦች ሊሆኑ እንደሚገባም በጥሪያቸው ውስጥ አሳውቀዋል። በእጩ መረጣው ዙሪያ ጠቅላይ ሚኒስትር አብይ አህመድ ያስቀመጡት መስፈርት እንደሌለ ተረጋግጧል። እንደዚሁም ደግሞ ለሁለት ዓመታት የዘለቀው የደም አፋሳሽ ጦርነት የቋጨው የፕሪቶሪያውን ግጭት በዘላቂነት የማስቆም ስምምነት መሰረት የትግራይ ክልል ጊዜያዊ አስተዳደር መቋቋሙ ከዚህ ቀደም ይታወሳል። በፌዴራል መንግስትና በህወሓት መካከል ዘላቂ ሰላምን ለማስፈንና ግጭትን ለማስቆም በተደረገው ስምምነት አንቀጽ 10 ንዑስ አንቀጽ 1 መሰረት አካታች ጊዜያዊ አስተዳደር ተቋቁሞ ወደ ስራ እንደገባ ይታወቃል። ይህም የፕሪቶሪያ ስምምነት ሁሉን አካታች ሆነ የትግራይ ክልል ጊዜያዊ አስተዳደር የሚያቋቁመው ህወሓት እንደዚሁም ደግሞ የፌዴራል መንግስት በሚያደርጉት ፖለቲካዊ ውይይት ዙሪያ እንደሚሆን ታውቆ ነበር። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር የሚኒስትሮች ምክር ቤት በደንብ ቁጥር 533 ህዝባር 2015 መሰረት ርዕሰ መስተዳደሩን በሰላም ስምምነቱ መሰረት በሚደረገው የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድ ይሾማል ተብሎም ተገልጾ ነበር። ጠቅላይ ሚኒስትሩ በቀጣዩ ክልላዊ የሚያስተዳድረውን ርዕሰ መስተዳደር ሹመት በተመለከተ በደንቡና በስምምነቱ መሰረት ከህወሓት ጋር ምክክር አድርገው እንደሚሆን የተጠቀሰ ጉዳይ የለም። የፕሪቶሪያው ስምምነት ሌላኛው ተፈራራሚ ህወሓት በጉዳዩ ላይ እስካሁን የገለጸው ነገር የለም። አብይ በዚህ በትግረኛ ቋንቋ ባወጣው መግለጫ የሁለቱ ዓመት የቆይታ ጊዜ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር ለሚቀጥለው አንድ ዓመት እንደሚቀጥል ማስታወቁ ይታወቃል። የትግራይ ክልል ጊዜያዊ አስተዳደር ስራውን በሁለት ዓመታት ውስጥ አጠናቆ ኃላፊነቱን ለህዝብ ለተመረጠው መንግስት ማስረከብ እንደነበረበት ተገልጾ እንዳለፈ ይታወቃል። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶቹን በወቅቱ ማከናወን እንዳልቻለ የገለጹት ጠቅላይ ሚኒስትር አብይ አህመድ ከነዚህ ውስጥ መካከል ለምርጫ ሁኔታዎች ማመቻቸት አንዱ እንደነበር ገልጿል። በዚህ ምክንያት የህግ ማሻሻያውን በማድረግ የጊዜያዊ አስተዳደሩ የስልጣን ጊዜ በአንድ ዓመት ማራዘም አስፈላጊ ሆኖ በመንግስት እንደተገኘ ገልጿል። መሬት ላይ ያየው ነባራዊ ሁኔታ ከግምት ውስጥ በማስገባት የጊዜያዊ መንግስት የስልጣን ዘመንን በማራዘም ላይ እንዳለ በዚህም ጥሪያቸውን መግለጻቸውን ገልጿል። ከዚህም ጋር ተያይዞ አዲስ ጊዜያዊ አስተዳደር ፕሬዝዳንት መሾም አስፈላጊ ሆኖ ተገኝቷል ብለዋል። ፌዴራል መንግስት በክልል ጣልቃ የሚገባበት ስርዓትን ለመደንገግ የወጣውን አዋጅ 359 ህዝባር 1995ን መሰረት በማድረግ ጊዜያዊ አስተዳደሩን በክልሉ የሚቆይበት ከሁለት ዓመት ላልበለጠ ጊዜ እንደሆነ ይታወቃል። ሆኖም አስፈላጊ ሆኖ ሲገኝ የፌዴራል መንግስት እንደዚሁ ምክር ቤቱ የመቆያ ጊዜውን ከ6 ወራት ላልበለጠ ጊዜ ማራዘም እንደሚችል ይገልጻል። የቆይታ ጊዜው የተጠናቀቀው ጊዜያዊ አስተዳደርን በተመለከተ አብይ አህመድ ባደረጉት የፓርላማ ማብራሪያ ለማስቀጠል አስፈላጊ የህግ ማሻሻያዎችን እንደሚከናወኑ አስታውቀው ነበር። አብይ አህመድ ሐሙስ መጋቢት 11 2017 ዓ.ም በፓርላማ ተገኝተው በሰጡት ማብራሪያ የሚቀጥለውን አስተዳደር እስከ ቀጣይ ምርጫ ድረስም እንደሚቀጥል ገልጿል። ይህን ለማድረግ ከጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ምክትላቸው ጀነራል ታደሰ ወረደና ጀነራል ጻድቃን ገብረትንሳኤ ጋር ምክክር ማድረጋቸውን ከዚህ ቀደም ዶክተር አብይ አህመድ ማሳወቃቸው ይታወቃል።